ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የህዳር 16 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን በርካታ የኮንዶሚኒየም ቤቶች መታደላቸው ተሰምቷል። እነዚህን የኮንዶሚኒየም ቤቶች በተመለከተ የተሰሙ አዳዲስ መረጃዎች ይዘናል፣ በዝርዝር የምናደርሳችሁ ይሆናል። የተለያዩ ዲጂታል ዘዴዎችን በመጠቀም የሚደረጉ የዘረፋ ሙከራዎች መበራከታቸው ተሰምቷል። ከዚህ ጋር በተያያዘ ፌዴራል ፖሊስ ያወጣው ጥብቅ የማስጠንቀቂያ መረጃም ይዘናል። አብራችሁን ስትቆዩ የምታደምጡት ይሆናል። ባለስልጣኑ ከሰፊው ማህበረሰብ ይልቅ ለአጥፊዎች ያደላ ውሳኔ እንዲተላለፍ ያደርጋል ባለው አሰራር ምክንያት የወጣው መረጃ የበርካቶችን ትኩረት የሳበ ጉዳይ ሆኗል። ሙሉ መረጃውን በዝርዝር የምትሰሙት ይሆናል። ዝቅተኛ በካይ ጋዝ የሚጠቀሙ ተሽከርካሪዎችን በተመለከተም ሚኒስቴሩ አዲስ መረጃን ይፋ አድርጓል። ለመሆኑ ሚኒስቴር መስሪያ ቤቱ ያወጣው አዲስ መረጃ ምንድነው? ዝርዝሩን የምታደምጡት ይሆናል። የተከበራችሁ ተከታታዮቻችን የእነዚህና ሌሎች ጉዳዮችን ዝርዝሮች እየነገርናችሁ አብረን ቆይታ እናደርጋለን። እናንተም አብራችሁ እንድትቆዩ በድጋሚ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። የከተማችን እምብርት ከሆነችው 4 ኪሎ አምባሳደር ሞል ጀርባ ለንግድ ምቹ በሆነ ዲዛይን ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እንዲሁም ለተለያዩ አገልግሎቶች የሚውል የንግድ ሞል እስከ 20% በሚደርስ ቅናሽ ለሽያጭ አቅርበናል። ከ19 ካሬ ጀምሮ ያሉን ሲሆን በ18 ወራት ጊዜ ውስጥ ሙሉ በሙሉ ተጠናቆ ከኪራይ ዋስትና እንዲሁም ከማስታወቂያ አገልግሎት ጋር የሚረከቡት ይሆናል። በ2025 ኢትዮ ሪል ስቴት ዩኒክ ዲዛይን ተሸላሚ በሆነበት ሳር ቤት ካናዳ ኤምባሲ አጠገብ ሳይታችን ከ10 በላይ የጋራ መገልገያዎችን ያሟላ ከባለ 1 እስከ ባለ 3 መኝታ ለግዠሪ አፓርትመንቶችን ያገኛሉ። በተጨማሪም ለመኖር ምቹና ነፋሻማ አየር የሚገኝበት ሰሜን ማዘጋጃ ሳሪም ኢንተርናሽናል ሆቴል አጠገብ እስከ 25% ቅናሽ አድርገን እየሸጥን እንገኛለን። ለበለጠ መረጃ በ0936 67 63 34 ላይ ይደውሉ። አኮያ ፕሮፐርቲስ ከነገ ለተዛመደ። የኢትዮጵያ የጉምሩክ አሰራር ውስብስብና ቅልጥፍና የሚጎድለው መሆኑን ተከትሎ አገሪቱ ተወዳዳሪ እንዳትሆን የሚያደርግ ነው ተባለ። ኢትዮጵያ በአፍሪካ ነጻ ንግድ ቀጠና ተወዳዳሪ ለመሆን የጉምሩክ አሰራሯን ቀላልና ቀልጣፋ ማድረግ እንደሚጠበቅባት የውጭ ጉዳይ ኢንስቲትዩት ያስጠናው አንድ ጥናት ማመላከቱ ተገልጿል። ጥናቱን ያስጠናው የውጭ ጉዳይ ኢንስቲትዩት ጥናቱን ለማጠናቀቅ 4 ወራት መፍጀቱን ገልጿል። የአፍሪካ ነጻ ንግድ ቀጠና 1.4 ቢሊዮን ሰዎችና ወደ 3 ትሪሊዮን ዶላር ዓመታዊ ጥቅል ምርት የሚይዝ መሆኑ በጥናቱ ተካቷል። በጥናቱ መሰረት የኢትዮጵያ የጉምሩክ አሰራር ውስብስብና ቅልጥፍና የሚጎድለው ነው የተባለ ሲሆን ይህም አገሪቱ ተወዳዳሪ እንዳትሆን የሚያደርግ መሆኑ ተገልጿል። ኢትዮጵያ ከ6 ዓመታት በፊት ባጸደቀችው በዚህ ነጻ የንግድ ስምምነት ተጠቃሚና ተወዳዳሪ ለመሆን የህግ ማዕቀፎቿን፣ የተቋማት ቅንጅት፣ የጉምሩክ ህጎቿንና የመሰረተ ልማት ክፍተቷን ማስተካከል እንደሚጠበቅባትም ተጠቁሟል። ሀገሪቱ የንግድ ቀጠናውን የተመለከተ ፖሊሲ ቢኖራትም በትግበራውና ወደ ስራው መግባት ላይ ውስንነት መኖሩም ተጠቁሟል። የአገልግሎትና ምርት ንግድ በዋናነት የሚያተኩረው በአካባቢው ንግድ ላይ እንደሆነ የሚጠቁመው ጥናቱ አሁን በስራ ላይ ያለው ፖሊሲም አህጉር አቀፍ ንግድ ውድድር ላይ ከማተኮር ይልቅ በስራ ዕድል ፈጠራና በአካባቢያዊ ንግድ ላይ ነው የሚያተኩረው ይላል ጥናቱ። የኢንቨስትመንት የህግ ማዕቀፎችም ቢሆኑ ዋነኛ ትኩረታቸው በሀገር ውስጥ ላይ ነው ተብሏል። የኢትዮጵያ ጉምሩክ ኮሚሽን ሆኑ ሌሎች ተቋማት አሰራራቸውን በዲጂታልና በአንድ መስኮት ማድረግ የተንዛዛና የማያሰራ የአሰራር ስርዓታቸውን ማስቀረት እንዳለባቸው ጥናቱ ላይ ሰፍሯል ሲል ሸገር ሬዲዮ ዘግቧል። የባቡር መስመር ትስስር ወደ ሁሉም የጎረቤት ሀገራት እየተሰራ እንደሚገኝ ተገለጸ። የአፍሪካ ነጻ የንግድ ቀጠና ታሳቢ ያደረገና ኢትዮጵያን ከሁሉም የጎረቤት ሀገራት የሚያስተሳስር የባቡር መስመር እየተሰራ እንደሚገኝ የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቀዋል። የባቡር ትራንስፖርት ኢንቨስትመንት ከፍተኛ በመሆኑ ረዥም ርቀትን፣ መሰረተ ልማትን እንዲሁም ንግድና ቀጠናዊ ትስስርን ታሳቢ አድርገው እንደሚሰራ የትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜ ገልጸዋል። የባቡር መስመር ዝርጋታ በሀገር ውስጥ የሚቆም ሳይሆን በሁሉም አቅጣጫ ከሚገኙ ጎረቤት ሀገራትና ሌሎች የአፍሪካ ሀገራት ጋር በጋራ ለመነገድና ለመስራት የሚያስችል እንደሆነ የተናገሩት ሚኒስትሩ ከጎረቤት ሀገራት ባሻገር ደግሞ የአፍሪካን አህጉራዊ ነጻ የንግድ ቀጠና ከማስፋፋት አንጻር ታሳቢ ያደረገ መሆኑን ገልጸዋል። ለዚህም ሲባል ወደ ሁሉም የጎረቤት ሀገራት መንገዶች እየተሰሩ መሆኑን የሚገልጹት ሚኒስትሩ በዚህ ሂደት ኢትዮጵያ ግንባር ቀደም መሆኗን አክለዋል። ለአብነትም ከኬንያ ወደቦች እስከ ሞያሌ ድረስ ያለው መስመር በተሳካ ሁኔታ መሰራቱን አንስተው ኢትዮጵያ የአፍሪካ የፖለቲካ ማዕከል እንደሆነች ሁሉ
በቀጠናዊ ትስስሩም ግንባር ቀደም እየሆነች ነው ሲሉ ገልጸዋል። ከዚህ በተጨማሪ አሁን ላይ በባቡር ትራንስፖርት ከጅቡቲ ጋር ትስስር መኖሩን የገለጹ ሲሆን መስመሩ ብቻም ሳይሆን ድርጅቱም በሁለቱ ሀገራት በጋራ እንደሚተዳደር አንስተዋል። አክለውም ይሄ ባቡር መሰረተ ልማት እየተስፋፋ ሲሄድ ወደ ሱዳን፣ ደቡብ ሱዳን፣ ኬንያና ወደ ሌሎች ጎረቤት ሀገራትም ተጠናክሮ እንደሚቀጥል ሚኒስትሩ አስታውቀዋል። ለመጀመሪያ ጊዜ የጉበት በሽታ መከላከያ ክትባት ለህፃናት መሰጠት መጀመሩ ተገለጸ። አዲስ ለተወለዱ ህፃናት የሚሰጠው የጉበት በሽታ መከላከያ ክትባት በሀገር አቀፍ ደረጃ የማስጀመሪያ መርሃ ግብር በአበበች ጎበና ሆስፒታል መካሄዱ ተገልጿል። የጉበት በሽታ ከሀገሪቱ ከፍተኛ የጤና ችግሮች መካከል አንድ መሆኑን የጠቀሱት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ጤናማ ማህበረሰብን ለመፍጠር እየተደረገ ላለው ጥረት የዚህ የተጠናና ውጤታማ ክትባት መጀመር ወሳኝ ነው ብለዋል። ማህበረሰቡ የክትባቱ ተጠቃሚ እንዲሆን በተለይም እናቶች በጤና ተቋማት እንዲወልዱ በማሳሰብ ሁሉም የበኩሉን አስተዋጽኦ እንዲያበረክት ጥሪ አቅርበዋል። አዲሱ የጉበት መከላከያ ክትባት ህጻናት ከተወለዱ በ24 ሰዓታት ውስጥ የሚሰጥ መሆኑም ተገልጿል። ክትባቱ ከተጀመረ በኋላ ህጻናት ሌሎች ክትባቶች እንደ እድሜያቸው መውሰድ በሚቀጥሉ ሲሆን የፔንታቫለንት ወይንም ጸረ 5 ክትባትም ህጻናት በ6ኛ፣ 10ኛና በ14ኛ ሳምንት እድሜያቸው ይሰጣቸዋል ተብለዋል። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ በበኩላቸው የጉበት በሽታ ከሚተላለፍባቸው ዋነኛ መንገዶች አንዱ ከእናት ወደ ልጅ መሆኑን አረጋግጠው ህጻናት እንደተወለዱ ወዲያውኑ ክትባቱን እንዲወስዱ ማድረግ ዋነኛ የመከላከያ መንገድ መሆኑንም አስገንዝበዋል። መንግስት ባለሀብቶች ችግር ፈቺ በሆኑ ኢንቨስትመንቶች እንዲሰማሩ እንደሚፈልግ አስታወቀ። ይህ የተባለው ከኢትዮጵያ የሰነደ መዋለ ንዋዮች ገበያ ጋር በመተባበር በተዘጋጀው 3ኛው የኢትዮጵያ የቤተሰብ ንግድ ፎረም ላይ ሲሆን በዘመናዊና ውስብስብ በሆነው የንግድ ዓለም ውስጥ ዘላቂ የቤተሰብ ንግድ ተቋማት እንዲገነቡ ስትራቴጂዎች፣ አሰራሮችና ጠንካራ አጋሮችን እንዲያገኙ ማስቻል የፎረሙ ዓላማ ነው ተብሏል። በፎረሙ ላይ ንግግር ያደረጉት የኢትዮጵያ ሰነደ መዋለ ንዋይ ገበያ ዋና ስራ አስፈጻሚ ዶክተር ጥላሁን እስማኤል ኢትዮጵያ በፈጣን ለውጥ ጉዞ ላይ እንደምትገኝ ገልጸው ለዚህም የሀገር ውስጥ ባለሀብቱ ተሳትፎ ከጊዜ ወደ ጊዜ ያደገ መምጣቱን ተናግረዋል። ዋና ስራ አስፈጻሚው አያይዞም ከውጭ ቀጥታ ኢንቨስትመንት ጎን ለጎን ኢትዮጵያውያን ባለሀብቶች ችግር ፈቺ በሆኑ የረጅም ጊዜ ኢንቨስትመንቶች ላይ እንዲሳተፉ የመንግስት ከፍተኛ ፍላጎት እንዳለም ጠቁመዋል። የቤተሰብ ንግድ ዘላቂና ስኬታማ እንዲሆን አዳዲስ አሰራሮችን ከመቅረጽ ጀምሮ ከሚያጋጥሟቸው ችግሮች መውጫ ሀሳቦች ማማከር እንዲሁም አስፈላጊውን ክትትልና ድጋፍ በተቋማቸው በኩል እየተደረገ እንደሚገኝም ተናግረዋል። ፎረሙ የኢትዮጵያ የቤተሰብ ንግድ ባለቤቶች እርስ በርስ የሚማማሩበት፣ በጋራ ተግዳሮቶች ላይ የሚተባበሩበትና ለኢትዮጵያ ኢኮኖሚያዊ እድገት በጋራ አስተዋጽኦ የሚያበረክት ንቁ የቤተሰብ ንግድ ማህበረሰብ ለመፍጠር እድል የሚሰጥ ነው። ዝቅተኛ በካይ ጋዝ የሚጠቀሙ ተሽከርካሪዎችን በስፋት ጥቅም ላይ ለመዋል እየተሰራ ነው ተባለ። ዝቅተኛ በካይ ጋዝ የሚጠቀሙ ተሽከርካሪዎችን በስፋት ጥቅም ላይ ለመዋል እየተሰራ መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ገለጹ። የትራንስፖርትና ሎጂስቲክስ ሚኒስቴር ከፓወር አፍሪካ ጋር በመተባበር የሚያዘጋጀውን ሁለተኛ የኢትዮ ግሪን ሞቢሊቲ 2025 ኤግዚቢሽንና ባዛር ከታህሳስ 9 እስከ 12 ቀን 2018 ዓ.ም በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል የሚካሄድ ሲሆን ሚኒስትሩ ሁለተኛውን ኢትዮ ግሪን ሞቢሊቲ 2025 ኤግዚቢሽንና ባዛር ለማካሄድ በተደረጉ ዝግጅቶችና በሚጠበቁ ውጤቶች ላይ ማብራሪያ ሰጥተዋል። በማብራሪያቸውም የኢትዮጵያ አረንጓዴ አሻራ ስራዎች ኢትዮጵያ ኮፕ 32 የዓለም የአየር ንብረት ለውጥ ጉባኤ እንድታስተናገድ እንድትመረጥ አድርጓታል ያሉ ሲሆን በትራንስፖርትና ሎጂስቲክስ ዘርፍ ታዳሽ ኃይልም ሆነ ዝቅተኛ በካይ ጋዝ የሚጠቀሙ ተሽከርካሪዎችን በስፋት ጥቅም ላይ ለመዋል ርብርብ እየተደረገ መሆኑን ገልጸዋል። በኤግዚቢሽንና ባዛሩ ላይ ኤሌክትሪክን ጨምሮ የተለያዩ ታዳሽ ኃይል የሚጠቀሙ ተሽከርካሪ አምራቾች፣ ቴክኖሎጂ አቅራቢዎች፣ በዘርፉ የተሰማሩ ዓለም አቀፍ ተቋማትና የጥናትና ምርምር ተቋማት እንደሚሳተፉም ገልጸዋል። በተጨማሪም በዘርፉ የሚስተዋሉ ችግሮችና የመፍትሄ አቅጣጫዎች ላይ በጋራ ውይይት የሚደረግበት መርሃ ግብር መሰናዳቱን አመላክተዋል። በተሳሳተ ፎርሙላ በተዘጋጀ ምርት ምክንያት የጤና እክል የደረሰበትን ሰው በማስረጃነት ሊቀርብ አይገባም ተባለ። በረጅም ጊዜ አጠቃቀም የጤና ጉዳት የሚያስከትሉ ምርቶች ላይ በሚመሰረት ክስ በምርቱ ሕይወት ያለፈው ወይም የተጎዳ ሰው በማስረጃነት እንዲቀርብ መጠየቁ አግባብነት የለውም ተባለ። እንደ ኮሌስትሮል፣ ጨውና ስኳር ያሉ ቅመሞችን ጨምሮ ሌሎችንም ማጣፈጫዎች ከተቀመጠው ደረጃ በላይ የሚጠቀሙ የታሸጉ የፋብሪካ ምግብ ነክ ምርት አምራቾችን በሕግ ተጠያቂ ለማድረግ በምርቱ ምክንያት ሕይወቱ ያለፈው ወይንም
የተጎዳ ሰው በማስረጃነት እንዲቀርብ በፍርድ ቤቶች መጠየቁ አግባብነት እንደሌለው የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን አስታውቀዋል። ድርጊቱ ከሰፊው ማህበረሰብ ይልቅ ለአጥፊዎች ያደላ ውሳኔ እንዲተላለፍ ያደርጋልም ተብሏል። የባለስልጣኑ የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው ምርቶቹ እንደ ካንሰር፣ ስኳር፣ ደም ግፊት፣ ከልክ በላይ ውፍረትና ኩላሊት ላሉ ተላላፊ ያልሆኑ በሽታዎች አጋላጭ ቢሆኑም የምርቶቹ ጉዳት በፍጥነት ስለማይታይ ህይወቱ ያለፈን ወይንም በተሳሳተ ፎርሙላ በተዘጋጀው ምርት ምክንያት የጤና እክል የደረሰበትን ሰው በማስረጃነት ማቅረብ አይቻልም ሲሉም ተናግረዋል። በተጨማሪም የምርቶቹ ለጤና ጎጂ መሆን በላቦራቶሪ ምርመራ ከተረጋገጠና ለማይድኑ ተላላፊ ያልሆኑ በሽታዎች አጋላጭ መሆኑ በባለሙያዎች ከተመሰከረበት ፍርድ ቤቱ እንደ ተጨባጭ ማስረጃ ሊቆጥረው እንደሚገባም ዳይሬክተሩ ገልጸዋል። በዚህም ምርቶቹ ለበሽታ የሚያጋልጡት በረዥም ጊዜ መሆኑ እንዲሁም ሁሉም ሰው ላይ ተመሳሳይ ችግር የማያስከትሉ በመሆናቸው ምክንያት ከሰው ምስክር ይልቅ የላቦራቶሪ ምርመራን ለማስረጃ ማቅረብ ይበልጥ አዋጭ ይሆናል ሲሉም ገልጸዋል። ከዚህ ባሻገር ለበሽታ አጋላጭ የሆነ ምርት ሲያመርት የደረሰበት ተቋም ወዲያውኑ በወንጀል ተጠያቂ መሆን እንደሚገባው የገለጹት ኃላፊው አሁን ባለው ነባራዊ ሁኔታውን ያልተረዳ የፍርድ ቤቶች አሰራር ምክንያት ይህንን ለማድረግ መቸገራቸውን አንስተዋል። ባለስልጣኑ በቁጥጥር ስራ የንጽህና ጉድለት ሲገኝ የማስተካከያ እርምጃ እንደሚወስድና ለጤና አስጊ የሆኑ ኬሚካሎች ሲገኙ ደግሞ ምርቱ ተሰብስቦ እንደሚወገድ የገለጹት ዳይሬክተሩ በዚህም አምራችና ሻጭን ከገበያ ትስስሩ ማስወጣት፣ የንግድ ፍቃድ መሰረዝ፣ ማገድና መሰል አስተዳደራዊ እርምጃዎች በተቃውሞ በኩል የሚፈጸሙ አጥፊዎችን የመቅጫ መንገዶች መሆናቸውንም አስታውቀዋል ሲል አሃዱ ሬዲዮ ዘግቧል። በመቶዎች የሚቆጠሩ የስልክ የገንዘብ ማጭበርበር ሙከራዎች ጥቆማ እንደደረሰው የፌዴራል ፖሊስ አስታወቀ። በ2018 ዓ.ም በሩብ ዓመቱ ብቻ ከ400 በላይ ገንዘብ ለማጭበርበር ሙከራ የተደረገባቸው ስልኮች ጥቆማ ደርሶኛል ሲል የኢትዮጵያ ፌዴራል ፖሊስ አስታውቀዋል። የኢትዮጵያ ፌዴራል ፖሊስ የቴክኖሎጂ ማስፋፊያ መምሪያ ኃላፊ ኮማንደር ደምስ ይልማ ሙከራዎቹ በቀጥታ ስልክ በመደወልና የማህበራዊ ሚዲያ ማስፈንጠሪያዎችን በመላክ የሚደረጉ የዘረፋ ሙከራዎች መሆናቸውን ተናግረዋል። በመጀመሪያው ሩብ ዓመት ብቻ መደበኛ ስልክ ተጠቅመው ከባንክና ከሌሎች የፋይናንስ ተቋማት የተደወለ በማስመሰል የማጭበርበር ሙከራ የተደረገባቸው 436 ጥቆማዎች በ991 ደርሶናል ያሉት ኮማንደር ደምስ የማጣራትና የክትትል ስራ እየሰሩ እንደሆነ ገልጸዋል። አብዛኛው የዘረፋ ሙከራዎች በቀጥታ ስልክ በመደወል የሚደረግ ሲሆን የማህበራዊ ሚዲያን የማስፈንጠሪያ ሊንኮች በመላክ የሚደረግ የዝርፊያ ሙከራ ቀላል የሚባል እንዳልሆነ ገልጸዋል። ከማታለል ተግባር የተገናኙና በህግ ጥላ ስር ሆነው በምርመራ ላይ ያሉ ብለውም ከፎሬንሲክና ከኢትዮ ቴሌኮም ጋር በመቀናጀት ክትትል እየተደረገባቸው የሚገኙ መኖራቸውንም ተናግረዋል። ኮማንደር ደምስ አክለውም በእጅ ስልክ በመደወል አሊያም በሶሻል ሚዲያ ሊንክ በመላክ ከባንክ ወይም ከሌሎች ፋይናንስ ተቋማት ነው በሚል የማታለል ሙከራ የሚደረግባቸው ዜጎች በነጻ የስልክ መስመር 991 በመደወል ሪፖርት ማድረግ አለባቸው ማለታቸውን አራዳ ኤፍኤም ዘግበዋል። አስተዳደሩ በመቶ ሺዎች የሚቆጠሩ ኮንዶሚኒየም ቤቶችን ለተጠቃሚዎች ማስተላለፉ ተሰምቷል። የአዲስ አበባ ከተማ አስተዳደር የቤት አቅርቦት ችግርን ለመፍታት በመንግስት በበጎ ፍቃድ ኢኒሼቲቭ እንዲሁም በግል ገንቢዎች ወይም አልሚዎች ትብብር በርካታ ቤቶችን በመገንባት በፍትሐዊነት ዜጎችን ተጠቃሚ እያደረገ መሆኑ ተገልጿል። ከተማ አስተዳደሩ በተለያዩ አማራጮች ቤቶችን በመገንባት የመኖሪያ ቤት አቅርቦትን በማሻሻል ጥሩ ውጤቶችን አስመዝግቧል የሚለው ከከንቲባ ጽሕፈት ቤት የተገኘው መረጃ ከግል ባለሀብቶች ጋር በቅንጅት በመስራት ከጊዜ ወደ ጊዜ እየጨመረ የመጣውን የዜጎችን የቤት ፍላጎት ለማሟላትና ተደራሽ ለማድረግ ዘርፈ ብዙ ስራዎችን እየሰራ ይገኛል ብለዋል። እስካሁን ድረስ በተለያዩ ፕሮግራሞች ማለትም በኮንዶሚኒየም ፕሮግራም 138008 ቤቶችን ለአቅመ ደካሞችና ለሀገር ባለውለታዎች በመንግስትና በበጎ ፈቃደኞች ትብብር የተገነቡ 40576 ቤቶችን፣ በከተማ አስተዳደሩ ለኪራይ የተገነቡ 24819 ቤቶችን፣ በሪል ስቴት በማህበርና በግል ገንቢዎች የተገነቡ 175605 ቤቶችን በድምሩ ከ380 ሺህ በላይ የሚሆኑ ቤቶችን ለተጠቃሚዎች ማስተላለፉ ተገልጿል። በቀጣይም የተለያዩ አማራጮችን በመጠቀም የዜጎችን የመኖሪያ ቤት ጥያቄ ለመመለስ በትኩረት እንደሚሰራ ከከንቲባ ጽሕፈት ቤት የተገኘው መረጃ ያሳያል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት ለህዳር 16 ቀን 2018 ምዕራፍ 2 ምሽት የተዘጋጁ የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።
የከተማችን እምብርት ከሆነችው 4 ኪሎ አምባሳደር ሞል ጀርባ ለንግድ ምቹ በሆነ ዲዛይን ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እንዲሁም ለተለያዩ አገልግሎቶች የሚውል የንግድ ሞል እስከ 20 በመቶ በሚደርስ ቅናሽ ለሽያጭ አቅርበናል። ከ19 ካሬ ጀምሮ ያሉን ሲሆን በ18 ወራት ጊዜ ውስጥ ሙሉ በሙሉ ተጠናቆ ከኪራይ ዋስትና እንዲሁም ከማስታወቂያ አገልግሎት ጋር የሚረከቡት ይሆናል። በ2025 ኢትዮ ሪል ስቴት ዩኒክ ዲዛይን ተሸላሚ በሆነበት ሳር ቤት ካናዳ ኤምባሲ አጠገብ ሳይታችን ከ10 በላይ የጋራ መገልገያዎችን ያሟላ ከባለ 1 እስከ ባለ 3 መኝታ ለግዠሪ አፓርትመንቶችን ያገኛሉ። በተጨማሪም ለመኖር ምቹና ነፋሻማ አየር የሚገኝበት ሰሜን ማዘጋጃ ሳሪም ኢንተርናሽናል ሆቴል አጠገብ እስከ 25 በመቶ ቅናሽ አድርገን እየሸጥን እንገኛለን። ለበለጠ መረጃ በ0936 67 63 34 ላይ ይደውሉ። አኮያ ፕሮፐርቲስ ከነገ ለተዛመደ